ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። በዛሬው ፕሮግራም እንግዳ ይዤላችሁ ቀርባለሁ። ዶክተር ንጉሴ ነጋ ይባላሉ። እንግዳዬ ከዚህ ቀደም ልክ ከዛሬ ዓመት በፊት ይመስለኛል በዚሁ በዋሽንግተን ዲሲ ለስራ በመጣሁበት ጊዜ አንድ ፕሮግራም በፈረቃ ነጠቃ የሚለውን ሀሳብ ቀጥታ ከሳቸው የወሰድኩት ነው። በፈረቃ ነጠቃ ብለው በወቅቱ በኢኮኖሚም በፖለቲካውም ኢትዮጵያ ውስጥ ያለውን ነገር የተነተኑበት ሀሳብ የሰጡበትን መረጃ አቅርበን ነበር። ዛሬ ደግሞ በሌሎች ሀገራዊ ጉዳዮች በተለይ ሰሞኑን በሚደረገው ጦርነት በአባይ ጉዳይ እንደዚሁም ደግሞ በሀገራችን ውስጥ ያለውን ነገር በምን መልኩ ነው መቀየር ያለብን፣ ህዝባዊ አመፅ እና ጦርነቱ አንድ ላይ ተደማምረው እንዴት ነው ለውጥ ሊያመጡ የሚችሉት የሚሉ ሀሳቦችን እንወያያለን። የመታሰቢያ ቀጸላ ነኝ። አብራችን ቆዩ። ጤና ይስጥልኝ ዶክተር ንጉሴ ነጋ፣ እጅግ በጣም አመሰግናለሁ ስለተገናኘን እንደገና። ጤና ይስጥልኝ መቲ፣ እንደምን አለሽ? አለሁ አመሰግናለሁ። ልክ ነው። የዛሬ ዓመት አካባቢ ቀደም ብሎ በፈረቃ ነጠቃ የሚል ርዕሰ ጉዳይ የሰጠሁት ቀጥታ ከእርስዎ ወስጄ ነው። ያው ነጠቃውን በሰፊው እየተካሄደ ነው። ከዛ በወቅቱ እንደተናገሩት አሁን ደግሞ የነፍስም ነጠቃ፣ የድንበር ነጠቃ፣ የሀገር ነጠቃ ሁሉንም በአጠቃላይ ተክኖበታል የብልጽግና ፓርቲ በሀገራችን ውስጥ። ዛሬ ይህንን ውይይት በምናደርግበት ሰዓት ሰሞኑን ትላንት ወዲያም እንደዚሁ በወልቃይት በአላማጣ በራያ ያሉ ቦታዎች ላይ ከፍተኛ ጦርነት ከህወሓት ጋራ መጀመር ብቻ ሳይሆን አካባቢውን አሳልፎ የመስጠት ምርጫ ቦርድ እነዚህን ቦታዎች ለውድድር ሲቀርቡ በትግራይ ውስጥ አካቶ ምርጫ እንደሚያከናውን አናውንስ ያደረገበት፣ ይሄ ደግሞ ነሰሰርሊ ብዙ ሰዎች ምርጫ ቦርድ ምነካው ይላሉ፣ የብልጽግና አጀንዳ ነው። በዚህ ጎኑ ደግሞ ተነሳና ተዋጋ የሚል ድቤ እየጎሰመን ያለው መንግስት በዚህ በኩል ደግሞ አሳልፌ ሰጥቻለሁ እያለ ነው። እና ዞሮ እዛ አካባቢ ያለ ጦርነት እንዲቀጣጠልና ብዙ ደም እንዲፋሰስ ያስፈልጋል የሚል ይመስላል ከብልጽግና እንቅስቃሴ። በሌላው ጎኑ ደግሞ ያው የፋኖ ኃይል ጦርነት ከጀመረ ቆይቷል። ከዛ ውጭ ምናልባት ሰሞኑን የሰማነው ለመጀመሪያ ጊዜ በአንድነት በተደራጀና በተቀናጀ መልኩ እንደ ድርጅት እንደ ተቋም በተናበበ መልኩ ለመስራት የጋራ ድርጅት መስርተዋል። ይህንን አያይዘው መግለጫ አውጥተዋል። ምናልባትም ኢትዮጵያ ውስጥ ያለው በሁሉም አቅጣጫ ላይ ያው ጦርነት አፋርና ጋምቤላን ቤኒሻንጉልን ጨምሮ በጦርነት የታመሰች ነው ሀገራችን። ከዚህ በኋላ ወዴት ነው የምትሄደው የሚለው ነገር ብዙ ሰዎች ያሳስባቸዋል። ምናልባት ለውጥ ወዴት ይሄድ ከሚለው ባሻገር አሁን እንደዚህ ብንተወው ኢትዮጵያን አንዳንድ ሰዎች ዝም በሉ ለሚሉን፣ ፖለቲካ ምን ያደርጋል ለሚሉ፣ ይሄ መንግስት አሻጋሪ ነው ለሚሉን፣ አሁን በዚህ ባለንበት ለተወሰኑ ዓመታት ብትተው ሀገራችን ምንድን ነው ሊደርስባት የሚለውን እንደው ለማሳሰብ ያህል ከዛን ጀምር። እንግዲህ መቼም በአብይ አህመድ ስርዓት አሁን ኢትዮጵያ የምታየው ፍዳ ይህ ነው አይባልም። በታሪካችን አይተን የማናውቀው ነገር ነው የሚሰራው አሁን ላይ። እና ዋናው ነገር ምንድን ነው? አብይ አህመድ እስከቆየ ድረስ ሀገሪቷም ትደቃለች፣ ህዝቡም ይደቃል። እንዳልነበረች እያደረጋት ነው። እስካሁን የተሰራውን ጥፋትና ይህንበት ጉዞ በእውነቱ ጄኔሬሽኑ የሚወጣው አይደለም። ብዙ ጣጣ እየጠበቀን ነው። እና አንዳንድ ጊዜ ሳስበው አምላክ ይህንን ነገር ለምን ፈጠረብን? እንደዚህ አይነቱን ሰው አምጥቶ ይሄ እልቂት ማካሄድ፣ ንብረት ማውደም፣ የገዛ ወገኑን መጨፍጨፍ በዓለም ላይ ታይቶ የማይታወቅ ነገር ነው። እና አሁን ኢትዮጵያ ወዴት ትሄዳለች የሚለው እኔ አብይ አህመድ እስካለ ድረስ ኢትዮጵያ በእውነቱ የምትጠፋ ነው የሚሆነው። ስለዚህ አሁን ፋኖ በመነሳቱ እና ይሄንን ነገር ለመቀልበስ በሚያደርገው የህልውና ትግል በቀደም እንዳየሽው እንግዲህ በየቦታው ይሄ ለአማራ ህዝብ ብቻ አይደለም ትግሉ፣ በጠቅላላው ለኢትዮጵያ ህዝብ ነው። ደስታውን በየቦታው ነው ሲገልጽ ያየ ነው። እና ጀስ ያንን በማድረጉ ተስፋ ሰጥቶናል ማለት ነው። ተስፋ አለ። የኢትዮጵያ እንትን እንዲሁ አይቀርም። አገሪቷ ትበጣጥሳለች፣ ትወድቃለች ሲባል አንድ ነገር ኃይል ይመጣና የሚያድናት እንትን አለ እና ፋኖ ተስፋችን ነው በእውነቱ። በእንደዚህ አይነት ነገር መጥተው ይህን ሁሉ ሰርተው ሰውየውን አስታጥቄ ብለውታል።
ቁመ ጠብቀን ተነስተው እስካሁን ድረስ ያው ዲሽቃውን ሞርታሩን ሁሉን ማርከውታል እና ፎርሚደብል የሆነ ሰራዊት ፈጥረዋል በኢስት አፍሪካ። ለኢትዮጵያ ብቻ አይደለም፣ ወደፊት ለቀጠናው በጠቅላላ። አሁን ደግሞ ደስ የሚለው በቀደም አንድ ላይ ተባብረው ጀስት ጥር 9 ይመስለኛል አንድ ላይ ተባብረው ይህንን ግንባር ፈጠሩ። ከዚህ በፊት ይተላልቃሉ፣ ለየብቻቸው ነው ያሉት፣ ፍራግመንትድ የሆነ ፓወር ነው ፎርስ ነው ሲባል የነበረው አሁን አንድ ላይ መጥቶ በጣም ጥሩ ስራ እየሰራ ነው። ይሄ ደግሞ ለእኛ እንደው በእውነቱ ትልቅ ንግስ ነው ያበሰሩ እና ዲያስፖራውም ደግሞ በዚህ ተባብሮ መስራት አለበት። በእውነቱ ይሄ የወልቃይት ነገር ያነሳን እንደሆነ አብይ አህመድ አሁን ቁማር የሚጫወትበት ስርዓት ነው የፈጠረው። ሰውየው በዚህ በግርግር ሰውን በማጫረስ ወገንን ከወገን በማጫረስ ለመቆየት ነው የሚፈልገው። ያንን እንደ ስትራቴጂ አድርገው የሚጠቀምበት ነው። በጣም ሰልፊሽ የሆነ ዲክቴተር በኢትዮጵያ ላይ የተፈጠረ በአሁኑ ጊዜ ነው እና ወገንን ያጨርሳል፣ ንብረትን ያወድማል። ኤጀንት ነው፣ ፓፐት ነው። የዩናይትድ አረብ ኤሚሬትስ የአረቦች ፓፐት ስለሆነ ሰውን ቤቱን እያፈረሰ እየፈነቀለ ሀገሪቷን እንዳልነበረች እየበከለና እያጠፋት ነው። ስለዚህ አሁን ያለን አማራጭ አሁን ያለን የኢትዮጵያ ሰራዊትና ጠባቂ የአማራ ብቻ ሳይሆን ፋኖ ነው። በዚህ በየቦታው ጀስት አሁን የአማራ ብሔርተኝነት ለምን ይሰራል ምናምን ይባላል። ነገር ብሔርተኝነት አስፈላጊ ነገር ነው። መጀመሪያ አማራ ህልውናውን ካስተካከለ በኋላ አማራ በኢትዮጵያ አንድነት ያምናል፣ በመገንጠል አያምንም። ስለዚህ ያንን ካስተካከለ በኋላ የሁሉም ብሔሮች ያለባቸው ጫና ይስተካከላል። አሁን የትኛው ብሔር ነው ነፃ የሆነው? የትኛው ብሔር ነው የማይጨፈጭፈው? የአማራው ይባስ እንጂ ኦሮሞም ያው እየተጨፈጨፈ ነው። አፋሩም በየቦታው ያለው እንደምናየው ነው። ቶታል ኬዎስ፣ ሀገሪቷን እንዳልነበረች እየሆነች ነው። እያጨሳት ነው የሰው እና ያንን ነገር ለመግታት በእውነቱ የፋኖ መምጣት በጣም ትልቅ አመርቂ ነው። እኔ ደግሞ ደስ ያለኝ ምንድነው እነሱ በፊት ሲወቀሱ የነበረው እንግዲህ ያው ፓወር ስትራግል፣ አንዱ ከአንዱ አይስማማም፣ ለየብቻቸው ነው የሚባለው ነበር። አሁን ግን እኔ በጣም የሚገርም ነገር የሰሩት እነዚህ እኮ ዲሞክራሲን እኮ እያሳዩን ነው። ጫካ ውስጥ ሆነው ለእኛ ኢሜጅስ ለኤሊቱ የሚባለው ይሄ በዌስተርን እንትን ያለው ጫካ ውስጥ ያሉት ዲሞክራሲን እያሳዩን ነው። ተርም ሊሚት ያለበት ምርጫ እና ጀስት የስራ ክፍፍል ዲቪዥን ኦፍ ታለንት ይህንን የመሰለ ጀስት እንትን አምጥተው ቁጭ አሉ። እንግዲህ እኛ ደግሞ ምንድን ነው እነሱ እንግዲህ ተስማሙ፣ ይህንን ነገር አመጡ። እኛ ደግሞ ከኛ የሚጠበቀው ምንድን ነው? ወደ 40 የሚሆን የአማራ ድርጅት አለ በውጭ አሁን እንደምንሰማው፣ ከዚያም በላይ ሊሆን ይችላል። ይሄ አንድ ላይ መምጣት አለበት። እነሱ ባስተማሩ ናቅድ ዲቪዥን ኦፍ ታለንት ለምሳሌ መጀስ እያንዳንዳችን ተሰጥኦ አለን። አንዳንዱ ጋልቫናይዝ ማድረግ ይችላል ኮሚኒቲ፣ ሌላው ደግሞ የገንዘብ አሰባሰብ ላይ ሊሰራ ይችላል። በዲፕሎማሲው በምኑ ዲቪዥን ኦፍ ታለንት በዚያ በምንችለው አቅጣጫ ሪሶርስ በማሰባሰብ በዲፕሎማሲው በሁሉ ነገር መርዳት አለብን ብዬ ነው የማስበው። እና ይሄ ወልቃይትን ነገር ያየ አሁን እነሱ የማንነት ጥያቄ ነው። እኛ ባደግንበት ኢንቫይሮንመንት ግን እኔ እንደማውቀው ወልቃይትና ራያ በወሎ ክፍለ ሀገር የተጠቃለሉ እንጂ የትግራይ ክፍል አለ። ይህንን ደግሞ ራሳቸው በህይወት ዘመናቸው ብዙ ያዩ የ95 ዓመት ሽማግሌ የሆኑት ልዑል ራስ መንገሻ ልጅ ራስ መንገሻ ስዩም እሳቸው መስክረዋል። ይሄን በምንም አይነት ወደዚህ የተጠቃለለ ነገር የለም። ማንም እኮ ኢትዮጵያዊ ከሆነ እኮ አብሮ መብላትን አብሮ መኖሩን ያም እኮ ለማንም ሀገር እኮ አይደለም። ከትግራይ የሚመጣው ራቅ እዚያው ቅርብ ላለው እና ሩቅ ከጋምቤላ መጥቶ ከሶማሊያ መጥቶ እዚያ መስፈር መብቱ ነው። ጥሩ ነገር ካለ
መስማማት ካለ ማንም የሚከለከል የለም። ግን እልህ የሆነ ይሄ በዚህ በእንትን የተተበተበ ኤትኒክ ፌዴራሊዝም ከዚያ ነው ጣጣው የጀመረው። ያንን ኤትኒክ ፌዴራሊዝም ማጥፋት አለብን። ይሄ አብሮ የሆነ የተዋለደ የተጋባ ህዝብ ነው። ቋንቋቸው እኮ አማርኛ የሚናገሩ ትግርኛ የሚናገሩ እዚያ ውስጥ ይኖራሉ። እና መጨፍጨፉን ነው የፈራው ሰው። ይህንን የአረመኔ ሰራዊት ነው እንትን የፈራው። ስለዚህ ሁሉም ትግል ፎከስ የሚያደርገው አብይ ላይ መሆን አለበት። የብልጽግና ሰራዊት የብልጽግና ጨፍጫፊ ሰራዊት ከዚያ መውጣት አለበት። በአሁኑ ጊዜ ወልቃይት ውስጥ ቲፒኤልኤፍ ገባለሁ ቢል ፋኖ ግልምቤ ገብቶ ይህንን ነገር እሰራለሁ አይልም። የአብይ መንበር ከተናደ በኋላ ነው ፋኖ ይህንን ነገር ሊሰራ የሚችለው። እኔ እንደዚህ ነው የማስበው። እና ስለዚህ አሁን እሱ ያንን ለማፋጨት ለማጋደል እንዴ ይህንን እኮ በዲፕሎማሲ ለመፍታት የሚቻለውን ነገር እኮ ነው ኮምፕሊኬትድ አድርጎ ተብትቦ እሱ በስልጣን የሚቆይበትን ነገር ለመስራት ነው እንትን ያለው። ቲፒኤልኤፍም ቢሆን ህወሓትም ደጋግሞ በፖለቲካው ከወደቀ በኋላ አሁን የቀረው አንድ የዚህ አካባቢ ካርድ ብቻ ነው ህዝቡን አብሮ እንዲቆም የሚያስደርገው ማለት ነው። እና እሱንም የሚቆም አለ የማይቆምም አለ። አሁን ራሱ በትግራይ ውስጥ ያለ ብዙ ችግር ስላለ መኖር ነው የምንፈልገው እያለ ሰልፍ እየወጣ እያለቀሰ ነው። ነገር ግን ይሄንን ቦታ አመጣልሃለሁ የሚል ፖለቲካ ነው ህወሓት ያው የሚሰራው። ነፍሰ ገዳይ ነው ህወሓት። ሁልጊዜ በጦርነት ነው የሚያምነው። ምንም አይነት ጥፋት ሊያደርስ ይችላል እዛ አካባቢ። ሆኖም ግን አይምሮን ሰብሰብ ማድረግ እና ወደ እንቅስቃሴውን በደንብ መመልከት የሚያስፈልግበት ጊዜ ነው ያለው። በዚህ በኩል በነፃ ከሰጡ በኋላ በዚህ በኩል ደግሞ ሄዳችሁ ሙቱ የሚል መንግስት ነው እየሰማን ያለ ነው። አሁን የፋኖ ኃይል ሁሉንም ችግሮች ሊፈታ የኢትዮጵያን ችግር ሊፈታ ነፍጥ የያዘ ኃይል ነው ተብሏል። ልክ ነው። የሚንቀሳቀስ ያለው በአማራ ክልል ነው። ነገር ግን በሌላውም ለውጥ በጋራ ቢመጣ ነገ ሁሉንም ነገር እኩል አለሁበትም ለማለት መብትም ለማስከበር ይጠቅማል። ሌላው በሌላ ክልልም ያለው ማህበረሰብ አዲስ አበባም ያለው በውጭም ያለው የጋራ ትግል ካልተደረገ በአንድ ኃይል ብቻ የሚመጣ ለውጥ ጊዜም ሊወስድ ይችላል፣ ዋጋም ሊያስከፍል ይችላል። እና ሌላው ምንድነው ማድረግ ያለበት የሚለውን ብንነጋገር። እነሱ እኮ ጥሪ አቅርበዋል። ይህንን እንትን ዲክሌር ሲያደርጉ የህብረቱን ጉዳይ ሲያመጡ ተነሱ፣ እኛ ብቻ አይደለንም፣ ሁሉም በያለበት ዩኒቨርሲቲ የተቻለውን ያህል መወርወር አለበት ይህንን ጨቋኝ ረጋጭ ስርዓት ለማስወገድ የሚል ጥሪ ነው ያቀረቡት እኔ እንደሚመስለኝ። ስለዚህ ሁሉም መንቀሳቀስ አለበት በተቻለው። አሁን አንቺ አንዳንድ ሰዎች ኢንተርቪው የምታደርጊያቸው በዚህ በሶሻል እንቅስቃሴ ኤሪያ የሚሰሩ ፕሮፌሰር ማነው ደምሴ እነ ኦባንግ እነዚህ የመሰሉ እንደዚሁ የህዝባዊ አመፅ ይነሳ ይላሉ። የህዝባዊ አመፁ ያንን የፋኖን እንትን ሊረዳ ይችላል በእኔ አስተሳሰብ። አንዳንድ ሰዎች ጀስት ይሄ ፕሮሰስ ሊያቋርጥ ይችል ይሆናል የፋኖን መጀመሪያ ነው የሚል እንትን አለ። ግን በየቦታው ማደናገርና ይህን ስርዓት ወጥሮ መያዙ በጣም ፕሮዳክቲቭ የሆነ በቅርብ ጊዜ ውስጥ ለውጥ የሚያሳይ ነገር ይሆናል ብዬ ነው የማምነው። ስለዚህ ያ ጎን ለጎን መሄድ አለበት። ሰው ከእንግዲህ በላይ ምንድን ነው ከዚህ በላይ የሚጠብቀው? አሁን በቀደም አንድ ከአውሮፓ ከመሳይ ጋር ቀርቦ መስፍን አማን ነው የሚባል ፖለቲካል ተንታኝ ሲናገር ሰማሁት። ቤቱን ፈረሰበት ዝም፣ ጀስት ልጆቹም ተገደሉበት ዝም፣ ሃይማኖቱን ተጻፈ ዝም። ምንድን ነው የነካው ይላል። እውነት ምንድን ነው? እንዴት ነው እንዴት ነው የፈዘዘው? ሃይማኖታችንን መቀለጃ ሆኗል። ሰዎች ይደፈራሉ፣ ይታፈናሉ፣ ይገደላሉ፣ ራንሰም ይጠየቃል። ያንን ተሰጥቶ ህይወት አይተርፍም። አሁን እኮ ቶታል ኪዮስ ነው። ከአንድ ቦታ ወደ አንድ ቦታ መራመድ አይቻልም። በአማራ ክልል ያ ሁሉ ኢንፍራስትራክቸር ፈርሷል። 8 ሚሊዮን የሚሆኑ ህፃናቶች ትምህርት ቤት አይሄዱም። እንዴት ነው? ጄኔሬሽን እኮ እየጠፋ ነው። ምንድን ነው ያፍዝ ያደግዝ የተደረገበት የኢትዮጵያ ህዝብ? ምንድን ነው የሚጠብቀው? አገር እኮ እየፈረሰች ነው። ትውልድ እኮ እየከሰመ ነው። ይህንን ነገር ኢሎጀስ ቶሎ ብሎ ይሄ ፋኖ ብቻ የሚጣል አይደለም። እነሱም እንዳሉት
ሌላም ተነስቶ ይህን ነገር መስራት አለበት። ቤቱ ላይ ሲፈርስበት፣ ሚስቱ ስትደፈርበት ምንድን ነው የሚጠብቀው የኢትዮጵያ ሕዝብ? የሃይማኖትስ መሪዎች ለምንድን ነው ይሄንን ዝም የሚሉት? እኔ በጣም የሚያሳዝን ነው። ካባ ለብሶ የኢትዮጵያን ድሮ እኮ በአባቶቻችን ጊዜ ይሰራ የነበረው አድዋ ሲዘመት አንዱ ኃይላቸው የነበረው የኢትዮጵያ ኦርቶዶክስ ቸርች እንዲሁም እስልምና ሃይማኖት ተከታዮች አድዋ ዘምተው እዚያም ኪታባቸውን ይዘው በጸሎት ይህም ደግሞ ታቦቱን ይዞ በጥምረት ነው ያችን ሀገር ያተረፏት። እና አሁንስ ያለው ጄኔሬሽን ያንን ነገር ለምንድን ነው መስራት የማይችለው? ምንድን ነው ያፈዘዘው? ምንድን ነው ያደነገዘው? እና መተባበር አለበት። ፋኖ ያደረገው ጥሪ እኛ ብቻ ሳይሆን ሁሉም መነሳት አለበት የሚል ስሜት ነው ለእኔ የሰጠኝ። እና በዚያ መንፈስ ተነሳስቶ ህዝቡ አገሩን ማዳን አለበት፣ ህይወቱን ማትረፍ አለበት። ህይወቱ እየጠፋ ነው እውነት። እና አሁን እኮ አገሪቷ እኮ ተሽጣለች። አሁን እኛ ድሮ ትግራይ በቃ ኮረኮንች ምንም የሌለበት ምን ይመስለን ነበር? የሚፈለቀለው ወርቅ አሁን የት ነው የሚሄደው? እነዚህ ጀኔራሎች ኮራፕትድ የሆኑ ጀኔራሎች እዚያ አሁን እነሱም እኮ በዚያ በኩል ያሉት ቲፒኤልኤፍ ይሄን ውዥንብሩ ይወደዋል። በቃ አንዳንድ ጊዜ ሁለቱም ኮንስፓየር አድርገው ተስማምተው የሚሰሩት ነው የሚመስለው ሁለቱም። ምክንያቱም ህዝብ መሀል ነው ያለው። እነሱ ኢኖጀስ በለው ተያዘ። ያንን ኢኖጀስ ለኮራፕሽን እንትን ያለ ነው የተመቸ ነው። እየፈነቀለ ወርቁን ያወጣል። የጀነራል አበባው ሚስት ኤርፖርት ላይ አልተያዘችም። ወርቅ ይዛ ስትወጣ ምንድን ነው የሆነችው? እንደውም ያስያዛት ሰውዬ ታስሯል የሚባል ነገር አለ። እና እነዚህ ኮራፕትድ የሆኑ ሆድ አደር የሆኑ ሰዎች ኢትዮጵያን እያጠፏት ነው። ኢን ዘ ሚስት ኦፍ ዛት ፖቨርቲ ህፃናቶች የሚበሉት እያጡ ኦቨር 60% የሚሆኑ የኢትዮጵያ ህዝብ አሁን ወድቋል። በቃ የሚበላው የሚላስ የሚቀመስ የለው 80-90 ሊደርስ ይችላል ያላቸው ምንም እዚያው ነው። አሁን ደግሞ ይሄንን ታክስ አመጣ። ነጋዴው እንኳን ቀጥሮ እንዳስተዳደር በቃ እየገሸለጠው ነው። የአህያ ታሪክ እኔ ከሞት ሰብራ ይብቃል። እና በዚህ ሁኔታ ኢትዮጵያ ከቀጠለች በእውነቱ የሚያሳዝን ሁኔታ ነው። ጊቪት 5 years አንችለውም፣ ይሄንን ነገር አንችለውም። ቶታል ዲስትራክሽን እና ጥፋት ነው። ይሄ ፐርኒሽየስ የሆነ ዲክቴተር የሚያመጣውን ዘን በጣም አደገኛ የሆነ ነገር ነው። አሁን እሱ ተነስቶ ይጠፋል ያንን ሁሉ ካደረገ በኋላ፣ ግን ህዝብ እዚያው ላይ ነው የሚቀረው። እዚያው ላይ እውቀት እየተዳፈነ ነው። ህፃናቶች ትምህርት ቤት አይሄድ፣ የሚምላስ የሚቀመስ የለም። ይሄው የዋጋ ግሽፈት ሰማይ ደርሷል። አንድ የአሜሪካን ብር 190-200 እንደውም ገብቷል ነው የሚባለው። እና በእንደዚህ አይነት እንዴት ነው ሰው ትዕግስት ሊኖረው የሚችለው? ትዕግስት ነው ወይስ መሪ ማጣት ነው? አሁን እንግዲህ የተባለው ነገር እኛ ከምንገልጸው በላይ ደግሞ ህዝቡ ታች እየኖረው ነው ያለው። በብዙ መማርና መሰቃየት ዋጋ እየከፈለ ነው ያለው። እና በእንደዚህ አይነት ነገር አሁን ኢን 5 years ከተባለ በዛሬ 5 ዓመት ምናምን በዚሁ ከቀጠለ በጣም አደገኛ ሁኔታ የሚደርስ ከሆነ በሀገራችን ላይ ልንሰበስበው የማንችለው መከራ ከመምጣቱ በፊት ለለውጥ መንቀሳቀስ ያስፈልጋል። ሰው ለውጥ አለመፈለግ በዚህ ጉዳይ ላይ አለመማር ነው ወይስ መሪ ማጣት ችግር ነው? ቁርጠኛ የሆነ የሚታመን መሪ ማጣት ችግርስ የለም ወይ? መሪ ማጣት ችግር አለ። ነገር ግን አሁን መሪዎች እየዘለቁ ነው። ያው ፋኖ እንግዲህ ከጀመረ 3 ዓመት ነው። በእንደዚህ ውስጥ ያንን ሁሉ ነገር ተቋቁመው እዚህ መድረሳቸው በጣም ዳይናሚክ የሆነ ፕሮግረስ ነው ያሳዩት። እንደው የሚደነቅ ነገር እኔ በጣም ይደነቃል። ይሄ በዓለም ላይም ታይቶ የማይታወቅ ነገር ከእያንዳንድ የመንግስት ሚኒስትርና ይሄ የድሮ መሳሪያ ከነበረው ከየጓዳቸው አውጥተው እየቀሙ ያንን ሰራዊት አቋቁሙ ይህን ሁሉ ስራ ሰርተው ሊደርሽፕ እየመጣ ነው። ግን ጊዜ ወሰደ። በዚህ ጊዜ ውስጥ ሰውየው ያው ጥፋቱን ቀጥሏል እና ሊደርሽፕ ነው። ሌላውም ደግሞ
ህብረተሰቡ እንትን አይልም። ኮንሽስ እንዴት ነው ቴራሪስት ሆኗል። ባህሉ ጠፍቷል። ከዚህ በፊት የነበረው ከደርግ ጀምሮ እንግዲህ እንደተገደለ ነው፣ እንደወደቀ ነው። ልጆቻቸው የተገደሉ በራቸው ላይ እየወደቁ ይህንን ታሪክ ጀስት አይቷል። እና ያ ቴረር ከጭንቅላቱ ውስጥ መውጣት አለበት። ቦልድ ሆኑ መሞት እኮ አይቀርም። እየገደለ መሞት አለበት፣ መብላት አለበት፣ መኖር አለበት። ይሄ እኮ ሰልፍ ዲፌንስ ነው እኮ። ይሄ እኮ ሰውዬ አሁን የሚሰራው የአራዊት ስራ እኮ ነው። እዚያ ከተማውን አብለጭልጯል። ከዚህ የሚሄዱ ሰዎች ላስ ቬጋስ እናስመስሏታል ይላል። ግን ቤት ውስጥ መብራት የለም፣ ግን ቤት ውስጥ ውሃ የለም፣ ግን ቤት ውስጥ የሚበላ ነገር የለም። ሱፐርፊሻል የሆነ ነገር ዝም ብሎ በቃ ራሱ የሚኖርበትን ኤንቫይሮንመንት ብቻ ያችን 4 ኪሎን እስካልቀሙትን ድረስ የ4 ኪሎን ሐውልት የ4 ኪሎን ቤተመንግስት እስካልቀሙት ድረስ ሰውየው ሌላ ዓለም የለውም። ስለ ኢትዮጵያ ሕዝብ ደንታ የለውም። ብልጽግና ይህንን ነው የሚዘራው እና ስለዚህ ይህ ሰውዬ መወገድ አለበት። ፎከሱ እሱ ላይ መሆን አለበት። ምናልባት መሪ ስል በተለይ የከተማ ንቅናቄን፣ ጥያቄ ማንሳትን፣ አመፅን መጀመር፣ እምቢ ማለት፣ አልገዛም፣ አልገደልም፣ አልፈናቀልም ለማለት ከፊት የሚቀድምና የሚያሰባስበው እና የሚያምነው ሰው አልጠፋም ወይ? ከዚህ በፊት በተወሰነ ደረጃ እንቅስቃሴዎች ነበሩ። አሁን ሙሉ በሙሉ ተዳፍኗል። ጋዜጠኛውም እስር ቤት ነው፣ ምሁራኑም ተለቅሞ ገብቷል፣ አክቲቪስት የተባለም ተሰዷል። እና ያንን የማጣት ነገር ካልሆነ በስተቀር የህዝቡ መቼም ምሬት ከፍተኛ ነው። እንዳይወጣ ደግሞ እየተለቀመ ይገደላል። ለዚህ ደግሞ መሰባሰብ ወሳኝ ነው። የሚያሰባስበው ኃይል ነው የጎደለው የሚል እሳቤዎች ስላሉ ነው። ወይም የሚያሰባስበው ኃይል እንግዲህ በፕሮሰስ በሂደት እየመጣ ነው እና በሂደት እየመጣ ስለሆነ ያንን ማበረታታት ነው። ደጋፊ እኮ ያስፈልጋል። እንትንም ለማፍራት ሊደርሽፕንም ለማምጣት የሚደግፈው ህዝብ አሁን በአገር ቤት ያለው እንግዲህ ፋኖን እዚህ ያደረሰው ያው ከአብራኩ ስለወጣ የአማራ ህዝብ ነው። ከዲያስፖራው የሚያገኘው እንትን አይደለም። ዲያስፖራው እንትን የለውም። ግን እዚያው ህዝቡ ስለሚደግፈው ያንን እየኮተኮተ እያወጣ ህዝቡ ራሱ። ግን የጊዜ ጉዳይ ነው እንጂ አሁን ሊደርሽፑ እየተስተካከለ ይመጣል። ሊደርሽፑ ይህንን ነገር ትኩረት ሰጥቶ ሌላው ነገር ደግሞ ካልቸሩም ራሱ በጣም ኢንስቲትዩሽንስ የሉም፣ ተቋማት የሉም። ተቋማት በሌለበት ቦታ ቬሪ ቻሌንጂንግ፣ ብዙ ቻሌንጂንግ የሆነ ነገር፣ ብዙ የጠፉ የተወሳሰቡ ነገሮች አሉ ኢትዮጵያ ውስጥ እና ያንን ነገር ለማስተካከል ብዙ ጥረት ያስፈልጋል። የሃይማኖት ተቋማት ጠፍተዋል። አሁን የሃይማኖት እንትኖች የሚመርጡት የራሳቸውን ምቾት ሆናል። እግዚአብሔር በቃ ይቅር ይበላል ብቻ እና ሰው ሲሞት፣ ቤተክርስቲያን ሲቃጠል፣ ንብረት ሲወስድ አንድን ጊዜ ወጥተው ይሄንን ነገር አይቃወሙም። ያኔ ጥቁር ለብሳችሁ ውጡ ተባለ። እንደገና ደግሞ አለሁኝ ያኔ ያንን ጥቁር ለብሶ ሲወጣ ሃይማኖት በጣም የኢትዮጵያ ሕዝብ በሃይማኖቱ ያምናል። በዝቋላ አካባቢ እንደዚሁ ይገደላሉ፣ በየቦታው ይገደላል። የሃይማኖት አባቶች ሪስፖንሲቢሊቲያቸው እንደረሱ አይገባኝም። እና እነሱም ጀስት ፓርቶዝስ ሆነው ይህንን መሪነቱን መቀበል አለባቸው። ፋኖ ይዟል። ፋኖ ጥሩ እርዳታ ያስፈልገዋል። ይሄ ደግሞ የእነሱ ብቻ ሳይሆን አሁን ኢትዮጵያን ሁሉም በኩልነት የሚኖርባትን አገር ለመፍጠር ነው እነሱ የሚያደርጉት ጥረት እንጂ ጀስት ፋይናል አናሊሲስ ያ ነው የሚሆነው። ሁሉም በኩልነት በአንድነት የሚኖርባት ሀገር ካልተፈጠረች በስተቀር እዚህ ጎረቤት መጤ እየተባለ እየተደበደበ ስነስርዓት በሌለበት አካባቢ ምንም ነገር አገር ሊኖር አይችልም። ስለዚህ ፋኖ ያንን እያጠቃለለ ነው። ኢትዮጵያዊነቱን አይክድም እኮ አይረሳም። መጀመሪያ ግን የአማራ ይሄ የተበደለው የአማራ ነፃነቱን ማግኘት አለበት። ተጨቁኗል። ስለዚህ ያንን ካስተካከለ በኋላ ደግሞ ሌሎችም ያንን ምሳሌ እየተከተሉ ይሄዳሉ። የፋኖን እንትን ሲያዩ እየተከተሉ ይሄዳሉ። አሁን እኮ በቅድም እንዳየነው በየቦታው ለጭፈራው ሲደረግ የነበረው ፋኖች ተባበሩ ሲባል
የነበረው ደስታ አማራ ክልል ብቻ ያስወሰነ አልነበረም። በየቦታው ነው ያየ ነው። በወለጋ ታይቷል፣ በጉራጌ ሀገር ታይቷል፣ በሳውዝ በኩል ሁሉ ኤሪያ ኢንክሉዲንግ ትግራይ ውስጥ እና ተስፋ ጥሎበታል ይህንን የፋኖን ሊደርሺፕ መሪነት እና ያንን ነው እኛ ማቀጣጠል ያለብን እና ጠንክረን መያዝ ያለብን። አሁን የተጀመረው ይሄ ህዝባዊ አመፅም በጣም ሊሰራ ይችላል። እሱ ምን ነገር አለበት መሰራት አለበት፣ ግን መሬት ላይ የሚወርድ ነገር መሆን አለበት። ዝም ብሎ እንዲሁ የተንጠለጠለ ነገር ሳይሆንና በአፍ ሳይሆን ፕራክቲካል የሆነ ነገር ውጤት የሚያመጣ ነገር ያንን ስርዓት አለ። ህዝቡ ፈርቷል። ማስተማር በህቡ ጀስት ብዙ ነገሮች እኮ ለማደራጀት ይቻላል እኮ በህቡ ጀስት በየሶሳይቲው እየዞረ ይህንን ነገር እንደዚህ አድርገን መቃወም አለብን እያሉ ማስተማር አለባቸው። የፖለቲካል ፓርቲ የሚባሉት የት አሉ? እንግዲህ እነ ብርሃኑ ነጋም ተሸምድሎ ያው የአብይ አህመድ አሽከር ሆኗል። ያው ጥፋት የሚሰሩት እነዚህ ሰዎች ናቸው። በቀደም አይተሽ እንደሆነ ያን ሁሉ ኢንተሌክቹዋል ሰብስቦ ባህሩ ዘውዴን የሚያክል ብዙ ታሪክ የጻፈ እና እዚያ ቀርቦ እነሱ ሌክቸር ሲያደርጋቸው ነበር። ሰውየው ይሄ በሻሻ እንትን አሉ የዚህ አይነት ስታይል ይሄ ማጭበርበር ይሄ ኮማርቲስት በጣም እንትን ነው በቃ እና ያንን አድርጎ እነዚያን ፕሮፌሰሮች አቅርቦ እዚያ አሸማቆ ሲያነጋግራቸው ሲዋሽም ሲቀባጥርም ዝም ብለው ያዳምጡታል። እና የሚገርም ነገር ነው ይሄ ሁሉ። እኔ በጣም እንዲሁ የሚያፈዝ ነገር ነው የምታየው ኢትዮጵያ ውስጥ እና ይሄ ሁሉ ነገር እየተሰራ ብርሃኑ እዚያ ቀርቦ ድክ 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 ይላል። 8 ሚሊዮን ተማሪዎች ውጭ ሆነዋል ይባላል። ያዳኛቸው አሰፋ የሚባል ከዚህ ቦስተን ምንም ተወዝፎ የኖረ አንድ ፕሮዳክቲቭ የሆነ ሰው እዚያ ቀርቦ አሁን የነሚችን ጀርመን ፊሎዞፈርስ እየጠቀሰ ምን እያለ በቃ ጅብ በማያውቁት ሀገር ሄደው ቁርበት አንጥፉልኝ ነው። እነዚህ ሰዎች ናቸው ሀገር እያጠፉ ያሉት ከዚህ ከሰውዬ ጋር ተባብረው። አሁን እነሱ ወጥተው ለህሊናቸው ቢሆን ጅስ አንድ እንጀራ ነው ቆርሶ የሚሄደው። የሚጠቀለልበት አንድ ጨርቅ ነው ሲሞት፣ አንድ ሳጥን ነው። ስለዚህ እነዚህ ሰዎች አሁን ይህንን ህዝብ ከአብራካቸው ከአብራኩ የወጡለትን ህዝብ እንዴት ብለው ነው እንደዚህ አይነት ስቃይ ውስጥ ገብቶ ከዚህ ከሰውዬ ጋር ተባብረው የሚሰሩት? ይሄ በጣም በጣም የሚገርም እና የሚያስገርም ነገር ነው። ሌሎች ሰዎች ሃይሊ ሶፊስቲኬትድ የምታያቸው ኢንተሌክቹዋልስ ኢትዮጵያ ውስጥ ያሉት ቁጭ ብለው እኮ ነው እዚያ ኦዲየንስ እዚህ እናረጋኝ የምትይው ድሮ የአላሙዲን እንትን የነበሩ አይቻለሁ። እዚያ ቁጭ ብለው በቃ ፈዘው እንደዚህ እሱ ሌክቸር አድርጋል ይሄ 7ኛ ክፍል ሰውዬ እና እነሱ እንትን ይላል ብቻ ከኢንተርኔት የለቀማትን ነገር አምጥቶ ነው ሌክቸር ሲያደርጋቸው የነበሩ። ይለቃቀማል። ሰውዬ ጮሌ ነው የምትችው በዚህ አይነት በቃ ይሄንን የተለማመደ እና በዛ ደንበኛ እንትን ያደርጋቸዋል። በቃ አፍዟቸዋል እኮ ኮማ ውስጥ ነው ያስገባቸው። የፍርሃት ይሁን ወይንም አላመኑበትም መቼም የፍርሃት ነው። እና እንደዚህ አይነት ነገር እየተሰራ ዝም ብሎ ማየቱ ልክ አይደለም ባይ ነኝ። ሁሉ ወደ ህሊናው መመለስ አለበት። ህሊና አለበት። የቀጠና ውስጥም አሁን እንግዲህ በአሰብም በዚህ ደግሞ ከአባይ ግድብ ጋር በተያያዘ ብዙ ኢትዮጵያ መቼም በውስጥም በውጭም ነው አደጋ ውስጥ የገባችው በዚህ ሰውዬ አመራር ጊዜ ማለት ነው። ይኸው የአሜሪካው ፕሬዚዳንትም በእኛ ብር ነው ግድቡ የተገደበው፣ መሀል ገብቼ ዳኛለው የሚል ነገር ማስጠንቀቂያ ተደጋግሞ እየተባለ ነው። ተደጋግሞ በእኛ ብር ነው የተገደበው ይባላል። ዶክተር ንጉሴ ከዚህ በፊትም በዚህ በአባይ ግድብ ላይ የራሱ የሆነ አናሊሲስ ጥናትም አድርገው እንደነበር አስታውሳለሁ። እና እስቲ ምናልባት ስለ አባይ ግድብ በተወሰነ ደረጃ ያለውን መረጃ ያካፍሉ። አዎ እንግዲህ እሱን ፕሬዚዳንቱ ትራምፕ መቼም እሳቸው ወጥተው የአባይን ግድብ በእኛ ገንዘብ ነው የተሰራው፣ እንደውም ምን አሉ የአባይ ምንጩ ኢጅፕት ውስጥ ይመስለኝ ነበር አሉ። እና ኢጅፕት ውስጥ ይመስለኝ ነበር። እንደዚህ እንግዲህ ይሄ ኢንፎርሜሽን ነው ያላቸው ማለት ነው እሳቸው። ስለዚህ ለዚያ መልስ የሚሰጥ ዲፕሎማቲክሊ በጣም ሻርፕ የሆነ
በጣም የሚያስማማ ነገር አሜሪካ ለኢትዮጵያ በጣም ወዳጅ የነበረች ሀገር ከ100 ዓመት በላይ ሪሌሽንሽፕ ያለን አሁን እኛም መጠን እዚህ ተምረን ስራ ይዘን በደንብ የምንዝናናው ሞር ዲሞክራቲክ በሆነ ኤንቫይሮንመንት ነው። አንዳንድ ጊዜ ጀስት እንግዲህ ምርጫ ስላለ እዚህ ሀገር ያው በምርጫ አንዱ ይመጣል፣ አንዱ ይሄዳል፣ የራሱን ፖሊሲ ያደርጋል። ስለዚህ አንዳንድ ቻለንጆች አሉ። ከዚህ በፊት እሳቸውም ዋዶንቹ ንክ ዝስ ግድብ ምናምን የሚል ነገር አምጥተው ነበረ። ነገር ግን ያንን ኢጅፕት አያደርግም። ምክንያቱም ዛት ሚንስ ሱናሚ የፈጠረ ማለት ነው። ራሱ ንክለር ነው የአባይ ከአሁን በኋላ ሊፈርስ አይችልም። ደግሞ እነሱም ራሳቸው ክሌም የሚያደርጉት አነሰሰርሊ ልክ አይደለም፣ ጀስቲፋይብል ሊሆን አይደለም። ይልቁንስ እኔ ከዚህ በፊት ከአንድ ተክሌ ከሚባል ኢሳት ውስጥ ከሚሰራ ሎየር ጋር አንዳንድ ነገሮችን መለዋወጥ ጀምረን ነበር። በጊዜው በነበረው እኔ የአባይን መሰረት የህዳሴን ግድብ ተቃውሞ ነበር። ተቃወምኩበት አንዳንድ ነገሮች አሉ ሳይንቲፊክ በሆነ ሪዝኒንግ። ምክንያቱም ይሄ አንደኛ የአባይ ወንዝ እንደሌላው አይደለም። ያው እንደምታዩ ልክ ሲወርድ በሰኔ ጀምሮ እስከ መስከረም ድረስ ባለው ሁኔታ ያንን ሁሉ አፈር እያጠበ ነው ይዞ የሚሄደው። አባይ ማደሪያ ያለው ግንድ ይዞ ይዞራል የሚባለው ያንን ሁሉ ግንድ እየወሰደ ነው እዚያ የሚያጉረው። ኢንቫይሮንሜንታል ዳሜጅ አለ። ጫካው ተመንጥሯል። አሁን በእነሱ ግምት 14% የኢትዮጵያ ጫካ ምናምን የሚባል ነገር አለ። ከዚያ ያነሰ ነው እና ያ ሁሉ አፈር እየተዛቀ ይሄዳል፣ ደለል ይሞላዋል። ከጥቂት ዓመታት በኋላ ያንን ለመጥረግ በጣም ብዙ ኮስት ስለሚያደርግ ይሄ ሂማንጋስ የሆነ በጣም ትልቅ የሆነ ሀይቅ ነው። 73 ቢሊዮን ኪቢክ ሜትር ውሃ ያቆረ ነው እና ያ ሁሉ አፈር እንግዲህ ጉሽ ጠላ ነው የሚመስለው አባይ ሲወርድ። ያው እንትኑ አፈሩ በጣም ድንግል ሀገር ናት ኢትዮጵያ። ሰዎች ያጠፏት እንጂ ጀስት በጣም ውብ የሆነች ሀገር ናት። ያ ሁሉ አፈር እየታጠበ ሄዶላቸው ኢጂፕሽያንስ ከፈርዖን ጀምሮ ያው እንግዲህ ፒራሚድ ሁሉ የተሰራው ምን የተባለው አፈሩ እየታጠበ ይሄዳል። በአባይ ነው። ሄሮዶቱስ አባይ ከሌለ ኢጅፕት አትኖርም ብሎ የተናገረው ነገር አለ። ነገር ግን ከዚያ በኋላ አሁን ጊዜዎች ተለዋውጠዋል። አሁን ያለንበት ኤጅ ኦፍ ቴክኖሎጂ ኢጅፕት ራሷ አሁን ትልቅ የሆነ በዓለም ላይ ግዙፍ የሆነ ሶላር ሲስተም ሰርታለች እዚያ በእርዳታ እና ያ ሁሉ ለኤነርጂ ኮንቨርሽን ይጠቅማል። ደግሞ ሌላ አይደለም። ኢጅፕት እኮ ውሃ አጥተው አይደለም፣ ውሃ አላቸው። አባይ ከላይ ብቻ አይደለም እየፈሰሰ የሚሄደው 10 ፎልድ የሚሆን ግራውንድ ዋተር አላቸው አኩፋየር። እና ያንን ሁሉ ሎጂስት አሁን ካፒታል ይጠይቃል። ያንን ማቅናት ይችላሉ። ዲሳሊኔሽን ፕሮሰስ አለ። በዚያ አሁን ኢጅፕት የታደለች ናት። ሁለት እንትኖች ቦርደር ያደርጓታል፣ ሬድ ሲ እና ሜዲትራኒያን ሲ። ያንን እየለወጡ አሁን 60-70% የእስራኤል ወተር ሰፕላይ በዲሳሊኔሽን ፕሮሰስ እየወጣ ነው የሚጠቀሙበት። በእነዚያ ሊበለጽጉ ይችላሉ። አባይም ራሱ እኮ የሚያስቀርባቸው ውሃ የለም፣ ክፋት ሆኖ ነው እንጂ ከኢትዮጵያ ጋር ጥላት አላቸው፣ ጥላቻ አላቸው። ኢትዮጵያ እንድትበለጽግ አይፈልጉም ኢጂፕሽያንስ። ይሄ ታሪክ ነው እና የሄሮዶቶስ ታሪክና ያሁኑ የተለያየ ነው። በዚያን ጊዜ ይሄ ቴክኖሎጂ አልነበረም፣ የዲሳሊኔሽን ፕሮሰስ ይሄ ሁሉ አልነበረም። ግን አሁንም ደግሞ ውሃው አይቀርም። እንደውም ለነሱ ጥቅም ደለሉን እያስቀረ ጉዳቱ ለኢትዮጵያ እንጂ ደለሉን እያስቀረ ውሃ ይሰጣቸዋል። ኦልሬዲ አፈር ብዙ እንትን አጠራቅሞላቸዋል። የሚቸገሩበት ነገር የለም። በዚያ ሊጠቀሙ ይችላሉ። ለምን እኛ ከላይ አንሆንም? ለምን እኛ ዶሚኔት አድርገን ማኔጅመንቱን አንወስድም ነው? አብይ አህመድ ውስጡን ሸጦን ይሆናል ብዬ ነው የማስበው። ባይናው ይሽጧል። እዚያ ሄዶ ሲነጋገር ነበር እና እነሱ የሚፈልጉት ማኔጅመንቱን ኮምፐንሴሽን እንፈልጋለን፣ በነፃ ማግኘት አለብን ሰፕላዩ እያሉ ነው። አሁን በማንኛውም ነገር ታይፕ እና ይሄ የጉራ ነገር ነው እንጂ
ግድቡ ገና ፉል የሆነ ፖቴንሻል እና እንትን ሰፕላይ አልሰጠም። ከ15 እንትን ነበር ተርባይንስ ነበር የተባለው በሚል አሁን ከዚያ ውስጥ እንጃ ኦፕሬት ማድረጉ 3 የሚሆን አለ። እንደውም ያም ኦፕሬት የሚያደርግ አይመስለኝም። መስመሩ አልተዘረጋም። ሰፕላይ ላይ ነው በየቦታው ጀስት ያው ይወጣሉ። የፖለቲካ ድራማ ነው የሚሰራው። አብይ አህመድ ሄደ፣ ያው መረቀ ምናምን ይባላል፣ ሊያጫጩሃሉ። ህዝቡን አቴንሽን ለመሳብ ያው እንትን ይሰጣል፣ አጀንዳ ይሰጣል። በዚያ ጀስት ሆይ ሆይ ነው ኢትዮጵያ ውስጥ አሁን ያለው ችግር። የራሱን የዶሜስቲክ እንትን ፍላጎት ሳያሟላ ወደ ሌላ ኤክስፖርት አደርጋለሁ ብሎ ያው ከጊቢ አሁን ወደ ጅቡቲ ይሄዳል፣ ወደ ኬንያ ይሄዳል። ሌሎችም ሀገሮች እንደዚሁ እየተሻሙ ነው። ያም ሆኖ ፕሮሲድ እኮ አንድ እንትን ተሽጦ መጥቶ እኮ ፋክተሪው፣ መንገዱ፣ ኢንፍራስትራክቸሩ ሊሰራበት ጥሩ ነገር ነው። እየተሸጠ እኮ ደግሞ ወኪሱ አስገብቶ ያው ጦርነት ማወጅ ነው። በጦርነት ያጠፋዋል። ምን ሰውየው የሚያደርገውን ነገር አያውቅም። ስለዚህ በዚያ ጣጣ ላይ ነው ያለ ነው። አባይን የተመለከትን እንደሆነ እንግዲህ ምናልባት ሽያጮች፣ የኤሌክትሪክ ሽያጮች መንግስት ሲዋዋል ማለት ነው እንደሚሰጥ እናውቃለን። ሲዋዋል ለብዙ ዓመታት ነው አይደለ? እነዚህ ውሎች እንትን የሚሉት ነገ እንደው ሌላ መንግስት መጥቶ ላቋርጥ እንኳን ቢል እንደዚህ አይነት መብቶች አሉት ወይ? ሚኒመም እንግዲህ 15 ዓመት ነው። ነገር ግን የመጀስት እኔ እንኳን ሊጋል ኤክስፐርት አይደለሁም። ያው እንደማውቀው እንደ ኮመን ሴንስ እንደሚነግረን ይሄ ኢልፌትድ የሆነ የተዛባ መንግስት ያለበት እንግዲህ እኛን እየሸጠ ነው። ከእሱ ጋር የሚደረግ ውለታ ለለንቦይ መሆን አለበት ወደፊት የሚል እንትን ነው ያለኝ። ምክንያቱም ያ የኢትዮጵያ ህዝብ ሀብት ነው። በፓርላመንታሪ ፕሮሰስ የሚሰራ አሁን ፓርላመንቱን ዝም ብሎ ጀስት የተቀመጠ ጉልት ነው። ምንም የሚሰራው ነገር የለም። ዋና አንሸው ነው ኢትዮጵያ ውስጥ ያለው ያን ሰው እንትን ነው፣ ስልጣን ነው። ያንን እንትን ለማድረግ እንግዲህ ለማስተካከል ሪዝን የሆነ ገቨርንመንት ጀስት ራሱን የቻለ ገቨርንመንት በህዝብ የተመረጠ ህዝብን የሚወክል ገቨርንመንት ሲመጣ በዚያን ጊዜ ተከራክሮ ያንን ሁሉ ማሰረዝ ይቻላል። 15 ዓመት 20 ዓመት ነው የሚያስገቧቸው ምንም ይህንን እንትን ለማድረግ። ስለዚህ በአብይ አህመድ ጊዜ እንደውን ገዢዎችን ማሰብ አለባቸው። በአብይ አህመድ ጊዜ የሚሰራ ትራንሳክሽን እኔ ቫሊድ ይሆናል ብዬ ወደፊት አላምንም። ምክንያቱም ሰውዬ ወሮ በላ ነው። ሀገሪቷን ወሮ ጀስት ያንኮታኮተ እየሸጠ ነው ያለው። ያንን ነው የሚሰራው። ስለዚህ አሁን ይህንን በኢንተርናሽናል ደረጃ እኛም ጀስት መሞገት አለብን፣ ማስታወቅ አለብን። አሁን ጀስት አንድ ሃውስ ሬዞሉሽን 937 የሚባል መጥቷል። በዚያ ውስጥ የተካተቱ የሂውማን ራይት ኢሹዎች አሉ። ይሄ አባይም ናሽናል ሪሶርስ የሂውማን ራይት ኢሹ ነው። ምክንያቱም ሰው ለእድገት እንትን ካላለ ያው ድህነትና መጎዳት ነው። ያንን እየሰራ ነው አብይ። ይህንን ነገር አሁን ኮንግረስ ውስጥ ብዙ የሚታገሉ ሰዎች አሉ። እዚህ በዲያስፖራ በኩል ዊልሰን እና ካርተር የሚባሉ የኮንግረስ ፒፕል አነሳስተው ይህንን የሂውማን ራይት ቫዮሌሽን ይሄ ጄኖሳይድ በቀጠናው ያለውን ሁሉ እነሱም የማይረባ በቀጠናው ዲፕሎማሲውን ያጠፋባቸው ቴሮሪስቶች እንደገና ሪሰርፌስ እንዲያደርጉ የሚያደርግ እንትን ያለው ኢትዮጵያ ውስጥ ያንን ሁሉ ለማስቀረት ለአሜሪካም ኢንተረስት ለሁሉም $1 ትሪሊየን እኮ ነው በቀን ኮመርሻል ሺፒንግ በዚያ በኩል የሚያልፈው። እነዚህ ሁቲስ ምናምን የሚባሉት የሚያጠፉትና የሚያነቡት ቀጠናውን እኮ ረብሹታል። ሰውዬ የማይጣለው የለም፣ የማይናጠፈው የለም። ጀስት ያለው ጓደኝነት ከዚህቹ ከዩናይትድ ከእነሱ ጋር ብቻ ነው ያለው። እሱ የሚያመጣብን ተጽዕኖ ምንድን ነው? አሁን በዚህኛው በኩል ሳውዲ አረቢያ ትኖራለች። አሁን የአፍሪካን አገራት ለዩናይትድ አረብ ኤምሬት ለማቀራመት ነው
ተወካይ እንደ ተወካይ ሆኖ ነው እዛ አካባቢ እየሰራ ያለው ይባላል ጠቅላይ ሚኒስትሩ የኢትዮጵያ እና ለኢትዮጵያስ የሚጠቅም ነው የሚጎዳ ነው? መቼም አሊያንስ ግድ ነው ከሆነ ሀገር ጋራ ግን እየሄዱበት ያለው ነገር በተለይ ከአረቦቹ ጋር ያለው እንቅስቃሴ የሚጠቅም ነው ወይስ የሚጎዳ ነው? በጣም የሚጎዳ ነው። አረብ ኢምፔሪያሊዝም እኮ አሁን ያለው እኮ ጀንዋን የሆነ ፓርትነርሺፕ አይደለም። ይሄ ያለው ዶሚኔሽን ነው። ስለዚህ ያ ነገር ኢትዮጵያንም አካባቢውንም እያጠፋ ነው ያለው። እነሱ ይራገጣሉ፣ ዘመኖች ሲራገጡ ሳሩ ይዘርቃል ነው ነገር እና ሳውዲና ዩናይትድ አረብ ኤምሬትስ አይስማሙ። አሁን እኔ ሊያዝ ነው ሽሚያ የገጠሙት። የሚጎዳው ግን ያው በአካባቢ ያለው ከተማውና የውጭ ኃይል ነው። ይህንን ማወቅ አለበት። አሁን አሜሪካኖች ይህንን አስበውበት አጣጥተዋል። ምክንያቱም የሬድሲ አካባቢ ሜዲትራኒያንስ አካባቢ እዚህ ኢንዲያን ኦሽን አካባቢ ንጹህ ካልሆነ በስተቀር መንቀሳቀስ አይቻልም። ኢንተርናሽናል እንትን ሆትስፖት የሆነና ያንን ነገር ጀስ አስተካክሎ መሄድ የሚገባ ስለሆነ አሁን የዌስተርን ኔሽንም ያንን ነገር እያዩ ኢቫሉዌት እያደረጉ ሰው የማይረባ መሆኑንና ዝም ብሎ ውሽዋሽ የሚሰራውን ነገር እያወቁ ነው። የአረብ ኤምሬትስም የሚሰሩትን ነገር እያወቁ ነው። እነሱም ራሳቸው አሁን መንጠልጠል ላይ ነው ያሉት። በቀደም ፕሮፌሰር ሀሰን ናቸው አንዳንድ ጊዜ የምታቀርቢያቸው በጣም ጎበዝ የሆነ አናሊስት ናቸው እንዳሉት አሁን የዚህ እስማኤል እንትን ሁኔታ የዩናይትድ አረብ ኤምሬትስ ሁኔታ እያለቀለት ነው። አሁን ዝም ብሎ አርቲፊሻል የሆነ ነው፣ የወርቅ ነገር ነው። ሱዳንንም የሚያበጣብጡት እነሱ ናቸው። ኢትዮጵያ ውስጥ ገብቶ ያው የሪሶርስ እንትን ዲፕሊት ለማድረግ እና ለመውሰድ ለመዝረፍ የተቋቋመ እንጂ የሚጠቅም ነገር የለውም። ኢትዮጵያ ውስጥ መሬቱን፣ እርሻውን፣ ህዝቡን እየፈነካከሉ በቃ ኤጀንት ነው። አብይ አህመድ ተላላኪ ነው። ሰውየው መልቲ ነው፣ በጣም አጭበርባሪ ሰው መልቲ። በቃ ዝም ብሎ ከወዲህ እያማታ ይችን እንትኗን እየሰበሰበ እዚህ እኮ ከርቶ የመጣው ከሱ ጋር የሴራ የነበረ አንድ ሜልኬሳ ነው ምናምን የሚባል ሰው እነሱ ሀብት ሲናገር ይሄ ሰውዬ እኮ በቃ ሀገሪቷን እኮ ዘርፈዋታል እና አሁን እሱ ያንን ሁሉ ዘርፎ ሊወጣ ነው። ያችን 4 ኪሎን ይዞ በቃ አሁን ፋኖ አገሪቷን የሚያስተዳድረው አገር ቤቱን በጠቅላላው ሎጂስት የለበትም እኮ ዝም ብሎ አርቲፊሻል የሆነ ነገር ነው። አንዳንድ ኤጀንቶች መስለኔዎች አሉት እና አረጋ ከበደ እነዚህ ተመስገን ጥሩነህ እና ገኘሁ ተሻገር እና መላኩ አለበ የምታያቸው እነዚህ ቅጥረኞች ናቸው። ኢንክሉዲንግ ይሄ ሲነፈልግ የነበረው እዚህ ዩናይትድ ኔሽን ስለ እንትን ታዬ አጽቀሥላሴ የሚባለው በዚያን ጊዜ ዩኒቨርሲቲ ኤርትራን እንከራከራለን ስለ አባይ ኢሹ ኢጅፕት እኛን እንዳታጠቃል ምናምን አሁን ዘግቷል። ምንም መግለጫም እኮ አልሰጡም። አንድ ነገር ሲባል ለምሳሌ እኔ ቅድም እንዳልኩሽ አሜሪካ ጀስት ባለውለታችን ነው። ብዙ ጊዜ ታሪክ እንትን ይላሉ። ጎን ለጎን ተሰልፈው ነው የአሜሪካ ወታደሮች እና የኢትዮጵያ ወታደሮች ሲዋጉ የነበሩት። ሂስቶሪክሊ በጣም ቦንዴጅ አለ እና ደግሞ ጥሩ ህዝብ ነው፣ ይረዳል፣ እንትን ይላል። ግን አሁን ባለው አሬንጅመንት አብይ አህመድን ጀስት ከዚያ ቦታ ካላስወገዱ በስተቀር ለእነሱም ቢሆን ጥሩ አይደለም። እየገባቸው እየሄደ ነው። አሁን ቀጠናው በቃ ድብልቅልቁ ነው የወጣው። ሰውየው ዝም ብሎ ብርዬ ነው፣ ረባሽ ነው፣ የሚሰራውን አያውቅም። ስለዚህ አገር ማስተዳደር ችሎታ የለው፣ ፈጽሞ ችሎታ የለው። ይሄ እኮ ዝም ብሎ ከመንገድ አንስተው አምጥተው እኮ ነው እነዚያ። በዚያን ጊዜ ምርጫም የለም፣ ዝም ብሎ ሪፕሌስ ያደርግ ቫኪዩም ተፈጥሯል። እነዚህ የቲፒኤልኤፍ ሰዎች ወጥተዋል፣ እናስቀምጠው። እንደዚህ አይነት ነገር ነው የተሰራው። በፕሮሰስ የሄደ ነገር የለም እና ዩኒቨርሲቲ መጣ ሰበከን። ያው ዩኒቨርሲቲ ይሄ አቀጣጥሎ የሚናገረው ነገር አለ ምናምን ሰውን አፈዘዘው። በዚያ ተስፋ ዩኒቨርሲቲ የነበረው አቀባበል ዩኒቨርሲቲ እግሩ ላይ እየወደቅን አብይ አህመድ መጣ ኢሞሽናል እየሆን በቃ ያንን ነገር ሰራን። አሁን እየከፈልን ነው።
ምናልባት ከመጨረሳችን በፊት ያው በትላንትና በድሮ ጊዜ ማለት እንችላለን በህወሓት ጊዜ ከዛ በፊት በነበረው ሂደት ብዙ ጊዜ በኢትዮጵያ ጉዳይ ላይ ጸንተው የሚታገሉ ኢትዮጵያኖች አሉ። ከሁሉም አቅጣጫ የትም ሀገር ተሄደው መቼም የኢትዮጵያ ጉዳይ የማይነሳ ጉዳይ አይደለም፣ ሁልጊዜ ይነሳል። ለዚህ ነው ምናልባት ውጭ ተወላጁንም ለየት የሚያደርገው ከሌላው ትውልድ ከሌላው ሀገር ትውልድ በኢትዮጵያ ጉዳይ ላይ ዝም አይል። በሚችለው አቅጣጫ የሆነ ነገር የሚችለውን ያደርጋል። አንዳንዶች እንደው በቃ እነዚህ ኢትዮጵያኖች እድሜ ልካቸውን ሰልፍ ይላሉ። ያ ማለት እስከ መጨረሻው ድረስ ሌላ ሀገርም እየኖሩ በኢትዮጵያ ጉዳይ ላይ ዝም የማይሉ ኢትዮጵያኖች ሁሌ ስላሉ ነው። አሁን ይሄም አሁን ያለው መንግስት ሲመጣ ውጭ ያለውን በተለይ አንድነቱን ኃይል ወይም የሚሰባሰበው በኢትዮጵያ ጉዳይ ላይ ስብሰባ የሚጠራውንም ሰልፍን የሚያዘጋጀውን ምንም መታቶት ሰባብሮት ግማሹንም ምርኮ አድርጎ ሲያስገባ ሌላውንም ተከፋፍሎ ብቻ ተበትኗል። ያ ማለት ከዚህ በኋላ ምንም ጥያቄ ቢነሳ የመሰባሰብ አቅማችን አነስተኛ እንደሆነ ይታወቃል። ቅድም እንደተባለው የቆረጠ ግማሹ እስር ቤት ነው፣ ግማሹም ሌላ ሀገር ሆኖ ይታገላል። ሌላው ደግሞ አብዛኛው ደግሞ ነፍጥ ይዞ ጫካ ገብቷል የቆረጠ። ሌላው ደግሞ አይ እንደው የኢትዮጵያ ጉዳይ እንደው ምንም እኮ ከድጡ ወደ ማጡ ሆነ እንደው ምን አብሬ በቃ ዝም ብዬ ኑሮ ልኑር የሚል ወይም ዝም ብዬ ከመጣው ጋር ሊድ የሚልም አቲቲዩድም መጥቷል እና አሁን ኢትዮጵያ ያለችበትን ሁኔታ ከየትኛውም ሀገራችን ታሪክ ጋር ስናወዳድረው በጣም ከባድ ጊዜ ይመስለኛል። እኛ በህይወታችን ያየነው ከባዱ ጊዜ ላይ ነው። እዚህ ላይ ዝም ማለት ይቻላል ወይ? ዝም ካልተባለ ደግሞ ምንድን ነው መደረግ ያለበት? ካለንበት እንደው የተቀበረብንን ነገር እየፈነቀልን ወተን በአንድ ላይ የምንቆምበት ጊዜ አሁን አይደለም ወይ? እንደው በዚህ ላይ ትንሽ ምክር ቢጤ ሀሳብ ቢጤ ያክሉልና ማጠቃለያ እናድርገው። እንግዲህ ዝም ተብሎ መቼም ሞት ነው። በዚህም አልሾ በዚያም ቅድም እኮ ያልነው ነገር ነው። ህዝቡ መንቀሳቀስ አለበት እና ለሁሉም ነገር ዝም ከተባለ ይሄ ሰውዬ ያፈዝ ያደንግዝ በትኖብናል። ምንድን ነው ይሄ? ካልተንቀሳቀስን በስተቀር በውጭም ያለው ተባብሮ አሁን ዩኒቨርሲቲ ይሄንን ነገር መተግተግ አለበት። በውስጥም ያለው ደግሞ ሊደርሽፑን እየረዳ እያስተካከለ በዚያ መታገል አለበት። ትግል ነው፣ ሳክሪፋይስ ያስፈልጋል። እንዲሁ ዝም ብሎ ቁጭ ብሎ የሚገኝ ነገር የለም። እኛ እንግዲህ ጀስት በህይወት ዘመናችን እዚሁ ቀረን። አንዳንድ ነገሮችን ጀስት እዚያ ያለውን ነገር ለመርዳት ደግሞ በሪሶርስ በምን ነገር እዚሁ እንታገላለን። ያንን አስተባብሮ አንድ ላይ ህብረት ኃይል ነው። ህብረት ከሌለ ምንም ነገር ለመስራት አይቻልም። አሁን እኮ በቀደም ያሳዩን እኮ ያንን ነው ፋኖቹ። እኛ ተባብረናል፣ እናንተስ ምንድን ነው የምትሰሩት? እስቲ ተባበሩና ዩኒቨርሲቲ እናንተም አብራችሁን ስሩ። ጥሪ የተደረገው እኮ ለአማራ ክልል እንትኖች ብቻ አይደለም፣ ለሁሉም ነው ጥሪ ያደረጉት። ምክንያቱም ያቺ ሀገር የሁሉም ሀገር ናት። እኩል አንደር ዘባ በህግ ስር በህግ ጥላ ስር በዲሞክራሲ ፕሮሰስ የምንተዳደርበትን ስነስርዓት ለማምጣት ነው ትግሉ እና ካልቸሩ ያሁሉ ካልቸር ጠፍቶ አሁን ኢንፍራስትራክቸሩ ወድሟል። አስተሳሰባችን ተለውጧል። እንዴ ኤርትራ እኮ የኢትዮጵያ አካል እንደነበረች የማያውቅ ጀኔሬሽን አሁን ያለው የተወለዱ ምናምን እና አሁን አንዳንድ ነገሮች ኃይለ ሥላሴ ማነው የማያውቅ ጀኔሬሽን አለ። ያንን ሁሉ ዩኒቨርሲቲ በማስተማር በመምራት ለውጥ ሊመጣ ይችላል። አሁን መደረግ ያለበት ምንድን ነው? ውጩ አሁን የተከፋፈለ ኃይል አለ፣ ያው እኔ የሚል ኃይል አለ። ያንን አሰባስቦ በሪሶርሱ ሁሉም አሁን 47 ድርጅት አለ ይባላል። 47 ድርጅት አንድ ላይ ዩኒቨርሲቲ ከእያንዳንዱ እንኳን እሺ አብረው መስራት የማይችሉት የኢጎ ፕሮብለም ክላሽ ምናምን ካለ ከእያንዳንዱ አንዳንድ ሰው አዋጥቶ ፋኖች እንዳደረጉት ይምጣና ወኪል ልኮ በዚያ በወኪል በኩል አንድ ዩኒቲ ፈጥሮ ከፋፍለን ታስኩን ከፋፍለን በሪሶርስ አሰባሰብ፣ በዲፕሎማሲው፣ አውትሪቹ በዚህ ነገር መርዳት አስፈላጊ ነገር ነው። አሁን እነሱ ይህንን በፍጥነት ሰሩ። እኛ ከአሁን በኋላ ቁጭ የምንልበትና ዝም ብለን የእነሱን ብቻ እያዳመጥን ምንም ነገር ሳንሰራ መቀመጥ አንችልም። ስለዚህ እኔ የምመክረው ምንድነው ዲያስፖራው የት ነው ያለ ነው እና እንተባበርና ይሄ እኔ የሚለው በሚዲያም በኩል በእናንተ በኩል ያለው ብዙ ሚዲያ አውትሌትስ አሉ። ያው አብይ አህመድ ብር እያተመ የሚያስተዳድራቸው አሉ።
እየወጡ ብዙ ነገር አጀንዳ የሚነፉ ያንን ካውንተር ለማድረግ ደግሞ እንዳንቺ ያለ እንደነ መሳይ ያለ ሁላችሁም ጥሩ ነገር እየሰራችሁ ነው። አሁንም ደግሞ አግሬሲቭሊ ይሄንን ነገር ያስተካከላችሁ ብትሰሩ ሁሉም በየፊናው ተሰማርቶ የሚቻለውን ካደረገ ከወረወረ በእውነቱ ይሄንን ነገር ለማስተካከል ይቻላል። ይሄንን ካላደረግን ግን ውድቀት ነው። ህዝባችንም እየደቀቀ ነው። የአክስት ያጎቶች ልጆች እዚያ ነው ያሉት፣ ይሞታሉ፣ ይገደላሉ። ሴምስቱ ያንቺን የሁላችን እና ያንን ነገር በሚዲያም በኩል ያላችሁ ሰዎች ሪስፖንሲቢሊቲ ያለባችሁ በዚህ የዲያስፖራውም አካል እነዚሁ በየቦታው ያለው የተበታተነው አገር የሚለው ያንን ነገር አሸንፎ ወጥቶ የግል ኢጎውን የት ነው የምንገባው? ልጆቻችን ሂስትሪ እኮ መኖር አለበት። ታሪክ እንዲኖረን ያስፈልጋል። ከየት ነው የመጣ ነው? የት ነው የተፈጠ? ያንን ነገር እኮ ወደኋላ ትተነው እንትን የማን እንደ አርሜኒያ እንደ ሌሎቹ እንድንጠፋ ነው የተፈለገው። ያንን ነገር ዩኒቨርስት ቶለሬት ማድረግ የለብንም። ነቅተን ተከታትለን አስተካክለን አገር እንዲኖረን ለልጆቻችን የምናወርሰው ከዚህ እኮ ነው የመጣሁት። ሄደው ጎብኝተው የሚመለሱበት የሚሰሩበት የሚኖሩበት ኢንቫይሮንመንት መፈጠር አለበት። ያንን ለማድረግ እንግዲህ እኔ ኑሮዬን አስተካክያለሁኝ፣ በዚሁ በሰው ሀገር የቀረሁ ነኝ፣ ተመችቶኛል ምናምን፣ ይሄ አይሰራም። ሁላችንም የህሊና እንትን አለን አንለምድም። እኛ ምንም የተወረወረልን ቢወረወር ከደማችን ጋር ነው ያለው። ምክንያቱም ያቺ የተፈጠርንባት የትብታችን የተቆረጥባት መሬት ውብ መሬት ናት። ሰዎች ያበላሸዋት ዝም ብለን ማየት ያለብን ሰይጣን ነው። አሁን የተሰራው የሚሰራው ሰይጣናዊ ስራ ነው። ስለዚህ የሃይማኖት አባቶችን ቻሌንጅ ማድረግ አለብን በየቤተ ክርስቲያኑ። ምንድን ነው እኔ አሁን በቀደም አንዱ ቻሌንጅ ያደረኳቸው ምንድን ነው እናንተ ዝም ብላችሁ እንትን አባት መናገር እኮ አይቻልም ምናምን ይሻላል። የለም እንዴ እግዚአብሔር እኮ የማይወደው ስራ እኮ እየተሰራ ነው እኮ። እነዚህ ጀግኖች እኮ ጀስት ታቦት ይዘው ተሰልፈው እኮ ነው አድዋንን እንደዚያ ሊረቱ የቻሉት። እና ያ በጣም በጣም እንደ መድኃኒት የሚቆጠር ነገር ነው። ስለዚህ ሁሉም በየፊናው እስልምና ሃይማኖትም ተከታዮች ያቺ ሀገር የሁሉም ናት፣ የክርስትናም ሃይማኖት ተከታዮች ተባብረው ይህን ሰውዬ ማባረር አለባቸው። እሱ ካለ ምንም ኢትዮጵያ ትኖራለች ብዬ እኔ እንትን አለ። ጊዜው አሁን ነው። ፋኖን እንከተል። ፋኖን መርዳት አለብን። ፋኖ ደግሞ ለሁሉ ያደረገው ጥሪ በሁሉም ቦታ ነው። ለዚህም ለሀዲያውም፣ ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለሶማሌው ያንን ሁሉ ያደረገ የሎጂስት ጥሪ ያ ሁሉ ተሰባስቦ እንግዲህ ሁሉም ተጎድቷል። ሁሉም ሀገር እያጣ ነው። ከዚህ ከጥፋት መዳን አለበት እና ያንን ነው የሚችለው። ህብረት ያስፈልጋል። ኤጁኬት ማድረግ ያስፈልጋል ሰው። ይሄ ህዝባዊ አመፅ ደግሞ መነሳሳት ያለበት እዚያው ባሉት የፖለቲካል ፓርቲ የሚባሉት የት ሄዱ? እኔ እኮ አንዳንድ ጊዜ ግር ይለኛል። በቃ መንግስት እንትን እየሰጣቸው አንዳንዶቹ ዝም ብለው አበል እየበሉ ዝም ብሎ ተቀምጠዋል ነው የሚባለው። እንግዲህ አንድ ሀገር እንዲህ ሪስክ መውሰድ አለ እኮ። ይሄ ማጎብጎብ ብቻ ሳይሆን ፈራተባ ሳይሆን ሎጂስት የገቡበት ስለሆነ ያንን ማድረግ አለበት። በፋኖ በኩል እኮ ብዙ ደም እየተከፈለ ነው እና አጥንት እየተከሰከሰ ደም እየፈሰሰ ነው። ስንቶቹን አጣ ነው። ስንቶቹ የፋኖ መሪዎች መሪ ይጠፋል፣ መሪ ይተካል፣ እዚያው ላይ መቆም የለበትም ብለው እየወደቁ እየተነሱ ነው። አሁን እኔና አንቺ ስንነጋገር እነዚህ ሰዎች በህይወት ይኑሩ አይኑሩ የማናውቀው ነገር እኮ አለ። ኤቭሪ ታይም የእነሱ ህይወት ቻሌንጅ እየተደረገ ነው። ያንን ፈርተው አይደለም። ታዲያ እኔ ከሞት ለሌላው እንኳን በር ከፍቼ ለሞት የሚል አስተሳሰብ ነው። ያ በሰው ጭንቅላት ውስጥ መኖር አለበት። ጄኔሬሽን ለማፍራት እንትን ለማለት ያ በእያንዳንዱ ጭንቅላት ውስጥ እኔ እንኳን በወድቅ ልጄ ዩኒቨርስቲ መግቢያ እንዳያጣ፣ ተደፈረ፣ ቤቱ ተቃጠለበት፣ ልጆቹ ተገደሉበት። አሁን
ለጦርነት ያልደረሱ አንደር ኤጅ የሆኑ ልጆች ከኦሮሚያም ከሁሉም የሄዱ የዚህን ዙፋን ለማስጠበቅ እያለቁ ነው። በጣም ሂውማን ትራጀዲ። ኢትዮጵያ ውስጥ እኮ የሚሰራው እልቂት፣ ኢትዮጵያ ውስጥ ያለው እልቂት ይሄ ነው እኮ አይባልም። ያሰለጥናል፣ እሱ ሆቢ አድርጎታል። በቃ እንደ ስፖርት ነው ያየው የሰውን መገደል እንደ ስፖርት። እነዚህ ህፃናቶች ልጆች ይሄዳሉ በለብ ለብ ትሬኒንግ፣ ምንም ነገር እንትን የለም። እነዚያ ደግሞ መከላከል አለባቸው። ያዝናሉ እኮ ፋኖቹ። እነዚህ የሚቀውብን ምን እናድርግ በቃ። እና አሁን የሎጂስ ያ ሁሉ ደግነቱ ያው ብዙ እንትን እያለ ነው፣ ግን እየከዱም የሚገቡ አሉ። እነዚያን ማበረታታት አለ። አሁን ሚሊሻውም ያው ሬጉለር አርሚውም እየከዳ ወደ ፋኖ ብዙ እየገባ ነው። በእውነቱ በአጭሩ ጥሩ ውጤት እናመጣለን፣ ጥሩ ውጤት እናያለን ብዬ ነው ተስፋ የማደርገው። ተስፋ ሳይሆን ብቻ ሳይሆን ደግሞ ፕራክቲካል ነገር እያየን ነው። ያመረሉ ጀግኖች አሉ። አንተ ከኔ ትብስ አሁን ምሬ ወዳጅና ይህ እንደሆነ እነዚህ በስነ ስርዓት እኮ አሁን እነዚህን ጀነራል ተፈራን እሱ ይሁን እኔ ወደኋላ ልቅር። የዚህ አይነት ስምምነት ነው እኮ አይስማሙም። ኢጎ ክላሽ አለ። አንዱ ከላይ ልሁን ሲል አንዱ ከታች ልሁን ሲል የሚባለው ነገር ሁሉ ያንን ሁሉ ሪፊውት አድርገው አሁን ጀስት እኔ ይህንን ሮል እወስዳለሁ፣ የሰጣችሁኝን እንትን እወስዳለሁ፣ እናንተ ያላችሁትን እቀበላለሁ እያሉ ነው ነግሬ ደሳለኝ ያንን ሁሉ ሰረንደር ያደረጉ ኢጓቸውን ትተው እንደዚህ አይነት ድርጅት ፈጥረው ቁጭ ብለዋል። ያ እንግዲህ የሊደርሽፕ ኳሊቲ ነው። ጀስት የህልውና ትግል ዋናው መሰረቱ ህብረት ነው። ህብረት ስላለ እነዚህ ሊደሮች ከዚህ ማጥ ከዚህ ጭቃ ውስጥ ያወጡናል ብዬ ነው ተስፋ የማደርገው። እንርዳቸው። ዲያስፖራው የማቀርበው ጥሪ ምንድነው? ዲያስፖራ ተባበር፣ በሪሶርስም እንርዳ። ይህንን በየቦታው የተሰባጠረውን ነገር ወደዚያ ወደ አንድ አምጥተን ያው አሁን ኤችአርም ይሄ 937 የተባለው አለ። እሱንም እየደገፍን ጀስት በየቦታው 50 ስቴት ውስጥ በየቦታው የኛ ኮሚቴ አለ፣ ኢትዮጵያውያኖች አሉ እና ኮንግረስ እንትኖቻቸውን ሪፕሬዘንታቲቮቻቸውን ማስጨነቅ አለባቸው፣ ደብዳቤ መጻፍ አለባቸው፣ ጀስት ስልክ እየደወሉ ማነጋገር አለባቸው። ልጆች ናቸው፣ ብዙዎቹ ሲቲዝንስ ናቸው። የሀገ ራይት ትውልድ ሀገራቸው እንደዚህ አይነት ሁኔታ ቦታ ስትደርስ ይሄ ሂውማን ትራጀዲ ነው። ግን ኢንፎርሜሽኑን በደንብ አልደረሳቸው ብዙዎቹ ይቻል ኢንፎርሜሽን ለመስጠት እንኳን እንትናለን። አሁን ትራምፕ ተነስተው የአባይ ምንጭ ግብፅ ውስጥ ነው ሲሉ እንግዲህ ምን አይነት ኢንፎርሜሽን ነው? እና ያንን ነገር መስራት አለብን። አሜሪካ የጀስት ዲሞክራቲክ ኔሽን፣ እኔ በተለይ አከብራለሁ አሜሪካን። ከልጅነቴ ጀምሮ እዚህ መጥቼ ተጠቅሜበታለሁ። በስኮላርሺፕን 1.5 ሳንቲም ሳልከፍል ነው የተማርኩት አሜሪካን ሀገር። በፕሮፌሽናል ደረጃ የሚገባኝን ደረጃ ሃይስት ሲቪል ሰርቪስ ፌደራል ገቨርንመንት ያንን ሁሉ አቺቭ አድርጌያለሁ። ባለው ሁለት አይነት አሜሪካ ግን ለሀገሬ ያንን ነገር ደግሞ ለማየት እፈልጋለሁ። ኢትዮጵያ አሁን እዚያ የአክስት ያጎት ልጆች እንግዲህ በረሃብ ነው ያሉት፣ ይሰቃያሉ፣ ዘመድ የሌለው የለም። እና አሁን ከዚህ ምን የምንበትናት ነገር እኮ ልትገዛላቸው አልቻለችም እኮ። እዚህ አውሬዎች እየቀሙ ከአፋቸው እየቀሙ እየበሉ ነው፣ እኛም የምንኖር ነው በቃ። እና ስለዚህ ያንን ስርዓት ማስወገድ አለብን። አመሰግናለሁ ዶክተር ንጉሴ ነጋ ስለሰጡን ጊዜ፣ ስለሰጡን መረጃ እና ማብራሪያ እጅግ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እንግዲህ የሁለተኛ ጊዜ መቅረቤ ነው አንቺ ጋር። ፕሮግራም በጣም የሚወደው ፕሮግራም ነው። በጣም ጥሩ መበረታታት ያለበት ነው እና ወደፊት እንግዲህ እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። በጣም ወደዋለሁ። በጣም ጎበዝ ታታሪ እንደመሆንሽ መጠን ብዙ ጊዜ ስትሯሯጭ እዚህም እዚያም ስትሰሪ አይቻለሁ። ኢትዮጵያም ውስጥ ብዙ ነገሮችን ሰርተሽ ነው ሲስተሙ። አሁን እዚያ ብትኖሪ ይገርምሽ ነበር እንደዚህ አውሬዎች። ስለዚህ ያን ወጥተሽ ውጭም እንደዚሁ
ተስፋ ባለመቁረጥ ሰው ታስተባብሪያለሽ፣ ጥሩ ፕሮግራም ትሰሪያለሽ። እኔ ለመሳይ ለአንቺ ለሌሎችም እንደዚህ ጥሩ ጥሩ ስራ ለሚሰሩ ትልቅ አክብሮትና እንትን ያለኝ ጊዜያችሁን አጣባችሁ እንደዚህ አይነት ትልቅ ጦርነት ነው። እናንተም ተዋጊዎች ናችሁ። እግዚአብሔር ይስጣችሁ። የኢትዮጵያ አምላክ አሜን አሜን። እጅግ በጣም እናመሰግናለን ዶክተር ንጉሴ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቴ ፕሮግራማችን ነው። እንግዲህ ከዶክተር ንጉሴ ነጋ ጋር ሰፋ ያለ ቆይታ አድርገናል። ሌላ ጊዜም እንደዚሁ በሰፊው የምንመጣበት ይሆናል። ዶክተር ንጉሴ ነጋ በብዙ ዘርፍ እውቀትና ትምህርት ስላላቸው በሚገባቸው በፕሮፌሽኑም በሙያቸውም ለኢትዮጵያ ይጠቅማል የሚሉትን ሀሳብ በሌላ ጊዜ ይዘን የምንቀርብ ይሆናል። ለዛሬ አስተናግድኳችሁ መታሰቢያ ቀጸላ ነበር። ዳግም እስከምንገናኝ ሰላም ቆዩ።